ባል እንግዲህ አብርሽ ነገሩን ቻለው ማለት ነው። ቤተሰብ እኛ የምንቻለው እነሱም እየቻሉት ይምጡ ማለት ነው። ነገሩን ይርርቅ ጥል ድብን እያደረጉ እርስ በራሳቸው ማለት ነው። የምርን እንዴት ለአንተማ ጭራሽ ተጫወቱ ማለት ነው። እና ማን አብርሽና ያቺ ሄርሜላ በማን ላይ በሮታና ያ ማን ነበር ደስታ ነው ማን ነው የሚባለው ማለት ነው። ይሄ ሁላ የሚሆነው ይሄ ሁላ ደግሞ የሚፈጠረው ጅምርቱን ነገሩን የሚጀምረው አብርሽ ነው። ሁላችንም እንደምናውቀው እዚህ ጋር ተከታይ በሙሉ የሚያውቀው ጅምርቱን ነገሩ አብርሽ። ከዛን ደግሞ ሩታ ማን ከማን ያንሳል፣ እንዲሁም ደግሞ ማንስ አልቅሶ ማንስ ይስቃል። ንድድም ካልነ ሁለታችን፣ ቅጥልም ካልነ ደግሞ ሁለታችን። እኔ ተቃጥዬ አንተ አትቀረኝም፣ አንተም ተቃጥለህ እኔ አልቀራም ነው ነገሩ። ይሄንን ምንድነው የሚባል ነገር አለ የፉክክር በር ምንድነው የፉክክር ቤት ሳይዘጋደራ ነው። አሁን ይሄንን በና አብርሽና እንዲሁም ደግሞ በና ሩታ መካከል ምናየው ይሄ የፉክክር ቤት ሳይዘጋደራ ነው። ምክንያቱም እንዳያችሁት በእርግጥ እስከ መቼም ቢሆን መቼም የሚለያዩ ጥንዶች አይደለም። ነገር ግን ደግሞ እየተጫወቱ ነው እንጂ ማለት ነው። አንዳንዴ ነገሮች ያኔ ብዙ ጊዜ ምን ይላለሁኝ ሩታ ትችላለች ይላለሁኝ። ይሄንንም ማለት ምንድነው የምትችለው አብርሽ አቃጥሏት እሷን በተራዋ እንደዛው ቅጥል ማድረጉ ነው፣ ሌላ ነገር አይደለም። ሲቀጥል ይሄንን ያክል ህዝብ እያዙ የሚያስተምሩት ወይም ደግሞ የሚያስተላልፉት ነገር በሙሉ የወረዳ ነገር ነው ማለት ነው። ምክንያቱም አንዲት ሚስት ባል ያላት ያኔ ከሌላ ወንድ እንደዛ መሆኗ እንዲሁም ደግሞ አንድ ወንድ ሚስት ያለው ከሌላ ሴት እንደዛ መሆኗ መሆኑ ማለት ነው። ይሄ የሚያሳየው ዝሙት እየሰሩ ነው እዚህ ጋር ያለው ማለት ነው። ስለዚህ ይህንን ያክል ህዝብ ይዞ ሲጀመር በነገራችን ላይ ህዝቡም ራሱ ከኔ ከራሴ ጭምር ማለት ትችላላችሁ ምን ይፈልገው እንደዛ አይነት ነው። ያኔ ሲጃጃሉ ሲላላሱ የሚመጡት ነው። አሁን ሌላ ጥሩ ነገር ወይም ደግሞ ለህዝብ የሚሆን ህዝብን የሚጠቅም ነገር የሚያስተምሩትን ቢታዩ ያንን ያክል ነው። ነገር ግን ደግሞ እንደዛው ያኔ አሁን አብርሽንና እንዲሁም ደግሞ ሩታን ብቻ ሳይሆን በዚህ መንገድ ማለት በእነሱ ልክ እንደነሱ የሚሰሩት በሙሉ ቢታዩ ያንን ነው አይደል? ግን ደግሞ አለ አይደል ትምህርት ነገር እንዲሁም ደግሞ ጥሩ ነገር የሚያስተላልፉን ቢታዩ ዝቅተኛ ናቸው ማለት ነው። ይህም ሆነ ያ በሁለታቸው መካከል ፍቅር አለ በአብርሽም በሩታም። ነገር ግን ደግሞ እልክ የሚባለው ነገር እልክ ይወልዳል፣ በቀልን ይወልደዋል ይባላል። እንደዛ ሲባል መቼ ሳትሰሙ ትቀራላችሁ ብዬ አላስብም። ግን የሆነ ድምጽ አለ እዚህ ጎረቤታችን አሁን ሰሞኑን ሳምንት አለፈው መሰለኝ የሆነ እኔ አላቅም፣ ግን ሽንት ቤት እያስተካከሉ ይሆን ረመዳን እየመጣ ስለሆነ መቼስ የአረቦችን ቤት ታውቁታላችሁ ማለት ነው። አሁን ሳምንት አለፈው እንደዛ መጮህ ከጀመረ እየገባ ነው ድምጹ። ምንም ማድረግ አልችልም። መቼስ አሁን እንደ ሳምንት አለፈው መሰለኝ እንደዛ እንትን ካሉ ስራ መስራት ከጀመሩ ያ ድምጽ በመሃል እየገባ ነው ይመስለኛል። ለማንኛውም አንዳንዴ ይህንን ህዝብ ሁላ ይዞ ይህንን ሁላ ተከታይ ይዞ ምን አላ የሆነ ለህዝብ የሚጠቅሙ ነገር እንዲሁም ደግሞ እዚህ የሰው ቤት ቁጭ ብለን የምናየው እነሱን እኔም ነገ ከሀገሬ ሲገባ ይህንን ነገር ይሰራለሁኝ የሚል ተስፋ የሚሰጣ ነገር ቢሰሩ እንላለን። ነገር ግን ደግሞ ይሄ አይገኝም። ሲጀመርም ደግሞ ይሄ የመጀመሪያው አይደለም። ከዚህ በፊት አሁን አመት አክባብ መሰለኝ ይሄ ቪዲዮ ራሱ ተሰርቶ ነበር ማለት ነው። አንዳንዴ እኛ ችግራችን ምንድነው የአሁኑን ብቻ ወይም ደግሞ የትላንትኑ የዛሬን ብቻ ነው የምናስበው። ከዛም በፊት ሳምንታት ያለፈውን እንዲሁም ደግሞ ቀናቶች ያለፉትን ቪዲዮ ወደ ኋላ መለስ ብለን እንዴት ነበር ብለን አገናዝበን አናይም ማንኛችንም ማለት ነው። ስለዚህ ይሄ ቪዲዮ እናንተ እውነት እየመሰላችሁ ነገሩ ደግሞ አይ በቃ ያኒ አበቃ የምትሉ እናንተ ነገሩ የሚያበቃ ነገር የለም። በተወሰነ ከሄዱበት በኋላ አሁንም በሆነች አጋጣሚ አንድ መሆናቸው ስለማይቀር የሚታወሩ እናንተ እንዲሁም ደግሞ የምረን የምታሽቃብጡ እናንተ ያኒ በዚህ ማሽቃበጣችሁ እንደ ተከታይ አያችሁ እንደ ተከታይ ሐሳብ አስተያየት መስጠት ትችላላችሁ። ነገር ግን ደግሞ ዝም ብላችሁ ማሽቃበጡ
ትርጉም አለው ብዬ አላስብም። ሲጀመርም ያቺ ሄርሜላ በዚህ ልክ ደግሞ ራሷን እንትን በትል ጥሩ ነው ብዬ አስባለሁኝ። ለምን ብትሉ እሷ ገና ያላገባች ሩታ ግን ያገባች ያ ወንድ ልጅ እንደሆነ እኔ ብዙ ጊዜ ላለሁኝ ወንድ ልጅ ምንም ይስራ ምንም ይሁን ምን ያንን ያክል አይጋነንበትም ብዬ ብዙ ጊዜ አወራለሁኝ። እኛ ሴቶች ላይ ነው ሁሉም ነገር የሚጋነነው ብዬ አወራለሁኝ። ምክንያቱም ይሄ ስራ አብርሽና ሩታ ተመካክሮ ወይም ደግሞ አይ እያሉ አብሮ ነው እየሰሩት ያሉት ማለት ነው። ምክንያቱም አስቡ አንዳንድ ጊዜ ያኔ ከዚህ በፊት የተፈጠረውን ነገር ማየትና መረዳት ትችላላችሁ። ይሄን ቪዲዮ ደግሞ እንደ በዚህ በፊት የመጣው ወይም ደግሞ በዚህ በፊት ምንድነው የሚባለው የተፈጠረው ነገር ያኔ እየደገሙት ነው። ስለዚህ ሄርሜላ ግን የነጋ ህይወትሽን ወይም ደግሞ ነጋ ህይወቴ የምትዩ ማንኛችንም እዚህ ጋር ሴቶች ሆነን ወንድም ሆኖ ሴት ያኔ የነጋ ህይወቴ የሚለው ህይወት ይኖረዋል አይደል እንዴ? ስለዚህ ሩታና አብርሽ ተመካክሮ ለሚሰሩት ስራ እነሱ ኦሬዲ ባልና ሚስት ናቸው አይደል? ስለዚህ አንቺ ራስሽን አርክሰሽ ራስሽን ያኒ በዚህ ልክ ወጥቀሽ ያኒ ከአብርሽ እንደዛው መጃጃልሽ ተገቢ ነው ብዬ አላስብም። ምክንያቱም ነገና ከነጎዳ የራሴ ህይወት የምትዩ ህይወት ይኖርሻል። ስለዚህ ሩታና አብርሽ ያው አብሮ ተመካክሮ እየሰሩ ስለሆነ አንቺ ደግሞ እንዱ በመሃል ሜዳ እንዳትቀሪ። ምክንያቱም በሆነች አጋጣሚ እነሱ ሁለታቸው አንድ መሆናቸው ስለማይቀራ አንቺ ደግሞ እንደዛ በመሃል መውጣትሽ ስለማይቀራ አብዝተሽ ባትደሰቺ። እንዲሁም ደግሞ ሄርሜላን ወክላችሁ የሚታወሩ እናንተ የምርን እናንተ አሳፋሪ ናችሁ። ለምን ይቺ ሄርሜላ ነገና ከነጎዳ ህይወቴ የምትለው ህይወት ይኖራታል አይደል እንዴ? እኛ ለምንድን ነው ግን ተመልካች ስንሆን ዝም ብለን ያኒ እንደመጣልን ወይም ደግሞ ራሳችን በፈለግነው መንገድ የምናየው ወይም ደግሞ ራሳችን በፈለግነው መንገድ የምናወራው ማለት ነው። ይሄ ማለት አስቡት ሩታና አብርሽ ባልና ሚስት ናቸው አይደል? ምንም ይስሩ ምን አብሮ ተመካክሮ ነው። ነገር ግን ይቺ ያኒ ነገና ከነጎዳ የራሴ ህይወቴ ምትለው ያኒ ሐሳብ ላይ ገና ሐሳብ ላይ እያለች ነገር ግን በዚህ ልክ ማውደቅና በዚህ ልክ መጃጃል ተገቢ ነው ብዬ አላስብም። ለማንኛውም ነገሩ እየመራችሁትም ዋጡት። እኔ መቼም ብዙ ጊዜ ይላችኋለሁኝ ከናሽቃባጭ ማንዳር የለሁኝም። እውነታዋን እንቅጭዋን ነው ማወራው። እንደ ምድር አሽቃባጭ አትሆኑ ነው ሁሉ ጊዜም የማወራው ማለት ነው። የምሬን እንደዛ ነኝ እኔ ማለት ነው። ብዙ ጊዜ ምናልባት አይታችሁ ሊሆን ይችላል፣ ግን የሩታ አድናቂ ነኝ። ነገር ግን በሚትሰራው ስራ ወይም ደግሞ በሚታደርገው ነገር በሙሉ ያንን ያክል ደስ አይለኝም። ለምን የልጅ እናት ናት። ነገና ከነጎዳ ልጅ ያድጋል። ያኔ ይህንን ቪዲዮ ማየት አይቀርም። የዛኔ የልጆቻችን አሳፋሪ ስራ መስራት ተገቢ ነው ብዬ አላስብም። ሲጀመር ባል ያላት ሚስት በዚህ ልክ ትላንት ወልዳ በዚህ ልክ መሆኗም ተገቢ ነው ብዬ አይደለም። አብርሽም እንደዛው ያኒ በዚህ ልክ መሆን ተገቢ ነው ብዬ አይደለም። ያም ሆና ይህ ደግሞ እነሱ አብሮ አይ እንስራ ብሎ ከተስማሙበት በኋላ አንዳንዳችሁ እየተለያዩ የሚመስላችሁ አላችሁ። አንዳንዳችሁ ደግሞ እውነታውን አውቃችሁ እንደላወቀ አድርጋችሁ የምታሽቃብጡ አላችሁ። ያኒ ብዙ ነገር የምትሉ አላችሁ ማለት ነው። እነሱ ሁለታቸው ከተስማሙበትና እንትን ካሉ ከተመካከሩ ችግር የለውም። ነገር ግን ደግሞ ይቺ ሄርሜላ የምትለው ነገና ከነጎዳ ህይወት የምትለው ህይወት ስለሚኖራት በዚህ ልክ ደግሞ ልክስክስ መሆን ተገቢ ነው ብዬ አላስብም። ለማንኛውም ብዙ አወራሁኝ መሰለኝ። ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ፣ ሼር እንዲሁም ደግሞ አበረታቱኝ እንደ ሊማዳችሁ ማለት ነው። እኔም ደግሞ እንደ ሊማዴ ብቅ ይልላችኋለሁኝ። አንዳንድ ነገር ሲታዩ እናንተ አወራለሁ ስትሉ ብዙ ታወራላችሁ። ነገር ግን ደግሞ ካላያችሁት ያኔ ምንም ማለት አትፈልጉም። አይታችሁ ደግሞ ምንም አልልም ብትሉ በራሱ የሆነ ዝም እንዳትሉ የሚያደርጋችሁን ነገር ታያላችሁ። የዛኔ ግዴታ ደግሞ እንዴ ለምንድን ነው ግን ማላወራው ነገር ብላችሁ ትመጣላችሁ ማለት ነው። ያም ሆነ ይህ አንዳንድ ልጆች አንዱን ፎቶ ዝቅዝቅ የምታደርጉ እናንተ ቆይ ጭንቅላታችሁ ይሰራል እንዴ? ያንን ሰው እናንተ ዝቅ አደረጋችሁት ማለት ያ ሰው ዝቅ አላ ማለት አይደለም። አንዱን ከፍ አደረጋችሁ ማለት ያ ሰው ከፍ አላ ማለት አይደለም። ስለዚህ እንደ ተመልካች ካያችሁና እንደ ተመልካች ከተመለከታችሁ በኋላ የሚመጣላችሁን ሀሳብ ወይም ደግሞ አስተያየት ሚዲያ ላይ የሚወጣው ነገር እንደዛ ነው። ሀሳብ አስተያየት ሊሰጠበት ነው አይደል? ስለዚህ
እንደ ተመልካች ካያችሁ በኋላ ሀሳባችሁን አስተያየታችሁን በስርዓት ብታጋሩ ወይም ደግሞ እንትን ብትሉ ጥሩ ነው ብዬ አስባለሁኝ። ብዙ ልጆች ነው ያኔ ስለማየ ማለት ነው። ለማንኛውም ወደዳችሁትም ጣላችሁ የኔ ንግግር እንደዛ ነው። ማንም ስላሽቃበጣ ወይም ደግሞ ማንም ምን ስላላ እኔ ማለት አልፈልግም። ይም ይሁን ያም ይሁን ደግሞ ሁለታቸው አብሮ ለሚሆኑ ነገር ያቺ ሄርሜላ ግን ወይ አሳዘንሽኝ ማለት ነው። ዞሮ በባዶ መቅራትሽ የማይቀር ነገር ስለሆነ ለማንኛውም አብርሽዬ በል እንግዲህ ቻለው አንተንም እንጠብቀሃለን ለየት ባላ ነገር ማለት ነው። መቼስ ያኔ ሩታ ዛሬ ለየት ባላ በአዲስ ነገር መጥታለች። አንተንም እንጠብቃለንና አንተም ለየት ባላ ነገር ማለት ነው። በቃ አይደል እንደ ቤተሰብ። ለማንኛውም ሁላችሁም አመሰግናለሁ። ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።